በኢትዮጵያ ባለፉት በርካታ ዓመታት ጠንካራ ተቋማት ባለመገንባታቸው ሀገርንና ሕዝብን ዋጋ ሲያስከፍሉ ቆይተዋል። ባለፉት ጥቂት ዓመታትም መንግስት ትኩረት ሰጥቶ ከሰራባቸው ተቋማት መካከል የፌዴራልና የደህንነት ተቋማት ተጠቃሽ ናቸው። እነዚህ ተቋማት ሀገር ሉዓላዊነቷ እንዲጠበቅ ከማድረጋቸው ባለፈ በሰው ኃይልና በቴክኖሎጂ የታገዘ አሰራር እየተከተሉ ነው። ቀጣይነት ያለው ሪፎርም፣ ቀጣይነት ያለው ስራ፣ ዘመን የሚዋጅ አቅም መገንባት ካልቻልን ግን ቁጥር ብቻውን በቂ ሊሆን አይችልም። በሀገራችን አንዳንድ ደካማ ሰዎች ይወልዱና በድሉ ይደግ ይላሉ። ተቋም በድሉ አያድግም። ተቋም በስራ ነው የሚያድገው። ተቋም በስልጠና፣ ተቋም በቴክኖሎጂ ነው የሚያድገው። ባለፉት ጥቂት ዓመታት በኢትዮጵያ ተቋም ግንባታ ውስጥ በጥቅሉ የሰላም የደህንነት ጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም አሁን ዓለም ካለበት ሁኔታ አንጻር በቀጣይነት መሰልጠን፣ መታጠቅ፣ መዘጋጀት ከሁሉ ሰራዊት የሚጠበቅ በመሆኑ ብሔራዊ ጥቅም፣ የኢትዮጵያን ሰላም፣ የኢትዮጵያን አንድነት በቀጣይነት የማረጋገጥ ስራ ነው። በተቋማት ላይ የሪፎርም ስራዎች በመሰራታቸው ዜጎችን ተጠቃሚ የሚያደርጉ አለፍ ሲሉም ለትውልድ የሚሻገሩ ተቋማትን መገንባት ተችሏል። የሴኩሪቲ ተቋማት ሪፎርም በጣም ለበርካታ ጊዜ የተነገረለት የተጎበኘ ማህበረሰቡ የሚያየው ጥሩ አስተያየት የሰጠው አይተናል። በመከላከያ፣ በፌዴራል ፖሊስ እንዲሁም በብሔራዊ መረጃና ደህንነት አገልግሎት፣ በኢንሳ፣ በአርቲፊሻል ኢንተለጀንስ አሁን ደግሞ በኢሚግሬሽን ፓስፖርትን ከመፍታት ጀምሮ ያሉ ጉዳዮች የዚህ የተቋም ግንባታ አንዱ ትልቅ መሰረቶች ናቸው። ይሄ የተቋማት የመፈጸም አቅም ደግሞ የመንግስትን የመፈጸም አቅም ያሳድጋል። ስለዚህ የሀገር እድገት የበለጠ እንዲፋጠን ያደርጋልና የተቋም ግንባታ ለመንግስት በጣም ወሳኝ ከተባሉ ፒላሮች አንዱ ነው። ዜጎች አገልግሎት ለማግኘት ወደሚሄዱባቸው ተቋማት ባለው ኋላ ቀርና ብልሹ አሰራር ምክንያት ቅሬታ ሲያቀርቡ መስማት የተለመደ ነው። ይህ አሰራር ኢትዮጵያ ሙሉ በሙሉ ከድህነት እንዳትላቀቅ ሲያደርጋት ቆይቷል። ባለፉት ጥቂት ዓመታት ሕዝብን ሲያማርሩ የነበሩ ችግሮችን ለመቅረፍ አዳዲስ አሰራሮችን ተግባራዊ በማድረግ ጠንካራ የተቋም ግንባታ ላይ ትኩረት ተሰጥቶ እየተሰራበት ነው። ለዚህም አንዱ ማሳያ የመሶብ የአንድ ማዕከል አገልግሎት ተጠቃሽ ነው። ኢትዮጵያ ውስጥ ታች ስንወርድ መታወቂያውም ችግር ነው፣ ኢንቨስትመንቱም ችግር ነው። የስራ ማግኛ መንገዶች ነገሮችም ቀላል አይደሉም። ቢሮ ይዘጋል፣ ስብሰባ በዛ ይባላል። ሰዎች በቀላሉ ሰርቪስ አያገኙ። ይሄን ለመፍታት ሁለት መንገድ ነው መንግስት የተከተለው። አንደኛው ቀበሌ ዋናው የመንግስት አካል ሆኖ መሰረት ሆኖ ቀበሌ ማዘመንና ሰርቪስ መስጠት የሚያስችል ተቋም ማድረግ ነው። ሁለተኛው መሶብን በእኛ ልጆች በእኛ ሲስተም እዚህ ቦታ መጀመር። ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው። በሌብነት ላይ ያለን ጥላቻ፣ በሌብነት ላይ ያለን ጥያቄ ፈር እየያዘ የሚሄደው ሲስተም ስንጠቀም። መሶብ የአንድ ማዕከል አገልግሎት ዜጎች የተለያዩ የመንግስት አገልግሎቶችን በአንድ ስፍራ ማግኘት እንዲችሉ የሚያደርግ ነው። ይህም ባለጉዳዮች ወደ ተለያዩ ቢሮዎች በመሄድ የሚያባክኑትን ጊዜና ገንዘብን የሚቆጥብ ቀልጣፋ አገልግሎት የሚያገኙበት ነው። ከብልሹ አሰራር የጸዳ ለዜጎች ፈጣንና ቀልጣፋ አገልግሎት ለመስጠት ዲጂታላይዜሽንን ተግባራዊ እያደረገ ያለውና በአዲስ አበባ ከተማ የተጀመረው የመሶብ አገልግሎት በክልሎችም ተግባራዊ እየተደረገ ይገኛል። እና አዳማ እንደውም መሶብ ከሰራ ነው በላይ አገልግሎቶችን መስጠት እየጀመሩ ያለበት ሁኔታ አለ። ነሸገር ሲቲም እንደዚያው፣ ሌሎች ክልሎችም በየአካባቢያቸው የመሶብ አገልግሎትን ለመፈጸም በጣም በስፋት እየሰሩ ነው። ስለዚህ በአንድ በኩል የዲጂታል ስራውን እናፋጥናለን። ስለዚህ ዲጂታል የሚገባው ሰው በዲጂታል ሲስተም አገልግሎት ያገኛል። በሌላ በኩል ደግሞ ያኛውን ሲቪል ሰርቫንት ደግሞ እናበቃለን። ሀገር ከድህነት እንድትላቀቅ በኢኮኖሚ የላቀች እንድትሆን ባለሙያዎች በእውቀት የላቁ መሆን አለባቸው። ይህንን ለመምራት የሚያስችሉ ፖሊሲዎችም ተቀርጸዋል። ሰው ስራውን ይመራል፣ ልክ ነው። ግን ደግሞ የበለጠ ደግሞ ስራ ደግሞ ሰውን መምራት አለበት። አንድ ስራ ካልተሰራ ስራው ራሱ መጮህ መቻል አለበት የሚል ጉዳይ ይዘን እየሰራን ነው። ኮራፕሽን ወይም ከሌብነት ነፃ የሆነ አገልግሎት መስጠት ላይ እዚያ ላይ ማተኮር አለበት ነውና ንጹህ አእምሮ የያዘ የሲቪል ሰርቫንት መገንባት አለብን ነው። ይሄ በአንድ በኩል እየተሰራ ነው። በርካታ መመሪያዎች፣ ፕሮሲጀሮች ተዘጋጅተዋል። ይሄን ስናደርግ ደግሞ የፌዴራል መንግስት ብቻ ሳይሆን የክልል
መንግስታትም የሲቪል ሰርቪሱን አጠቃላይ ሪፎርም አብረው እንዲሄዱ የመንግስት ፖሊሲ ለማሳደግ የሚነደፉ ፖሊሲዎች ደግሞ እያንዳንዱ ሰው ሲሰራ ነው። እያንዳንዱ ኃላፊ ሲያገለግል ነው። መንግስትንም ማገልገል አለበት፣ የራሱን ሰራተኛም ማገልገል አለበት። ችግር ካለበትም እየፈታ መሄድ አለበት። በሌላ በኩል ደግሞ ለማህበረሰቡ የሚሰጠውን ግልጋሎት ደግሞ መስጠት አለበት። በእያንዳንዱ ስራ ላይ እነሱም እንደዚህ አይነት ተመሳሳይ ስራ እንዲሰሩ። ምክንያቱም መንግስት ሲባል የፌዴራልም የክልልም እስከ ቀበሌ ያለውን ህብረተሰቡ የሆነ ቦታ ላይ ችግር ካጋጠመው መንግስት ነው የሚል እንጂ የወረዳ ነው የቀበሌ ነው እንደዚህ ነው የሚል ነገር አያመጣም። ስለዚህ እነዚህን ለመፍታት እነሱም አብረው እየሰሩ የሄዱበት ሁኔታ አለ። ሁሉም ሰው አሻራውን ማሳረፍ ሲችል ዘላቂነት ያለው ተቋም መገንባትና ሀገር ማልማት ይቻላል።